ቅዱስ ጳውሎስ ሐዋርያና የልዑል አምላክ ባሪያ ሆኗል። አምላክ ማለት ገዢ የሚል ትርጉም ነው ያለው። አምልኮ ማለት መገዛት ማለት ነው። ረጅም ጉዞ እንደሚጓዝ ጌታ ኢየሱስን ተስፋ እንደሚያደርግ የሚቀጥለውን ሕይወት እንደሚጠብቅ ከሚከብረው ጌታ ወይም ደግሞ ከከበረው ጌታ ጋር አብሮ እንደሚከብር ለሚያስብ ለሚያምንና ለሚጠብቅ ሰው በጣም አስፈላጊ ነገር ነው። አንዴ እግዚአብሔር የሆነ ሰው እንደው በሆነ ነገር እግዚአብሔር መሆኑ ሊቀር ይችላል፣ ሊቀር አይችልም። አሁንም ይሄ ሕይወት ይሄ አሁን እዚህ ያለንበት ሕይወትና ህብረት ከጌታችን ከኢየሱስ ክርስቶስ መምጣት ከሱ ከምንቀበለው በፊቱ ከሚሆንልን ነገር በታች ከሆነ በእውነት ብዙ ድካም ይኖረዋል። ስለዚህ የኢየሱስ ክርስቶስ መምጣት ዓላማ ማዳን ነው፣ ፍርድ አይደለም። በሌላ ቋንቋ የዘላለም ሕይወት ነው፣ ሞት አይደለም። በሌላ ቋንቋ በእርሱ የሚያምን ይድናል። ይድናል ማለት አይጠፋም ማለት ነው። ከእውነት ጋር መተባበር ያለብን፣ ከጽድቅ ጋር መተባበር ያለብን የተቀበልነውን በጌታ ጸጋ የተቀበልነውን ሕይወት ከዘላለም ክብር ጋር እንድንቀዳጀው። ጳውሎስና ቲቶ እንግዲህ በመንፈስ እንደወለደው እውነተኛ ልጄ ይለዋል። ስለዚህ እንደ አባትና ልጅ አብረው የሆኑበት አግባብ፣ አብረው የተጠመዱበት አግባብ፣ አብረው የሚያገለግሉበት አግባብ በሃይማኖት ህብረት ነው። ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምህረት በጸጋው የደገፈን እንደ ቸርነቱ ይህን ጊዜ የሰጠን አምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። ቲቶ ምዕራፍ 1ን ባለፈው ጨርሰን ተመልክተናል። ከምዕራፍ 2 ቁጥር 1 ጀምሮ እስከ ምዕራፉ ፍጻሜ ያለውን አነበዋለሁ። አንተ ግን ሕይወት ለሚገኝበት ትምህርት የሚገባውን ተናገር። ሽማግሌዎች ልከኞች፣ ጭምቶች፣ ራሳቸውን የሚገዙ በእውነትና በፍቅር በመጽናትም ጤናሞች እንዲሆኑ ምከራቸው። እንዲሁም አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት እንደሚገባ የማያምኑ፣ ለብዙ ወይን ጠጅ የማይገዙ፣ በጎ የሆነውን ነገር የሚያስተምሩ ይሁኑ። ቆነጃጅትም የእግዚአብሔር ቃል እንዳይሰደብ ባሎቻቸውን የሚወዱ፣ ልጆቻቸውን የሚወዱ፣ ራሳቸውን የሚገዙ፣ ንጹሖች፣ በቤት የሚሰሩ፣ በጎዎች፣ ለባሎቻቸው የሚታዘዙ እንዲሆኑ ይምከሯቸው። ጎበዞችም እንዲሁ ራሳቸውን እንዲገዙ ምከራቸው። የሚቃወም ሰው ስለኛ የሚናገረውን መጥፎ ነገር ሲያጣ እንዲያፍር በነገር ሁሉ መልካምን በማድረግ ምሳሌ የሚሆን ራስህን አሳይ። በትምህርትህም ደህንነትን፣ ጭምትነትን፣ ጤናማና የማይነቀፍ ንግግርን ግለጥ። ባሪያዎች ስለ መድኃኒታችን ስለ እግዚአብሔር የሚሆነውን ትምህርት በሁሉ ነገር ያስመሰግኑ ዘንድ ለገዛ ጌቶቻቸው እንዲገዙ በሁሉም ደስ እንዲያሰኙ ሳይቃወሙና ሳይሰርቁ በጎ ታማኝነትን ሁሉ እንዲያሳዩ ምከራቸው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና፣ ይህም ጸጋ ኃጢአተኝነትንና ዓለማዊውን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷል። ይህን በሙሉ ሥልጣን ተናገር፣ ምከር፣ ገስጽም፣ ማንም አይናቅህ። እንጸልያለን። አምላካችን እግዚአብሔር መድኃኒታችን ኢየሱስ ክርስቶስ እንደ ምሕረትህ እንደ በጎነትህ በፊትህ እንድንሆን ሕያው ቃልህን ቅዱስ ምክርህን
የዘላለም ሐሳብህን እንድንረዳ የጠራህን በፊትህ ያኖርከን የምታስተምረን የሁልጊዜ መምህራችን አባታችን ሆይ እናከብረሃለን፣ እናመሰግናሃለን። ዛሬም ባስለመድከን ምሕረት የቃልህን ደጆች በመክፈት በነገር ሁሉ እንድታስተምረን ጊዜያችንን ለጥቅም አንተ እንድትቆጣጠረው ድንዛዜ የሚሆኑ አዚም የሚሆኑ ጤናማውን ምክርህን ለማጣመም የሰውን አእምሮ የሚይዙ በክፋትና በተንኮል የሚሰሩ ኃይላት በአንድ ሰው ላይ ተጽዕኖ ማድረግ እንዳይችሉ የሚሰማውን ሁሉ የሚጠቅም ሆኖ ቃልህ ወደ እያንዳንዱ እንዲሻገር ሕያው መንፈስህ በኃይል ቃልህን እንዲያሻግር ጌታ እግዚአብሔር ሆይ ይህን በእምነት እንለምንሃለን። አባት ሆይ አንተ ሁልጊዜም አስተማሪያችን ነህ፣ ሊቃችን አንተ ነህ፣ መምህራችን አንተ ነህ። እንደ ቃልህ ስለምትመክረን ስለምታስተምረንና አብረህን ስለምትሆን እናመሰግንሃለን። ጌታ ሆይ ይሄ ቃል በተጻፈበት መንፈስ በተጻፈበት ዓላማ ይሄ የተጻፈላቸው ሰዎች እንዲረዱት በተፈለገው በዚያው መጠን እንድንረዳ ቅዱስ መንፈስህ እንዲረዳን እንለምንሃለን። ማንም ጌታ ሆይ በከንቱ የሚሰማ እንዳይሆን በነገር ሁሉ እንድትረዳን እንለምንሃለን። ሁሌም ስለምትሰማንና ስለምትረዳን እናመሰግንሃለን። አስቀድመ ስለወደድከን እንወድሃለን። ቀሪውን ሰዓት ተረከብ። በጌታችን በኢየሱስ ክርስቶስ ቅዱስና ሕያው ስም አሜን። ከምዕራፍ 1 ቁጥር 5 ጀምሮ እስከ ምዕራፍ 2 ቁጥር 15 ማለትም ምዕራፉን ሙሉውን ጳውሎስ ለቲቶ የሰጠውን መመሪያ በቀርጤስ ምን ማድረግ እንዳለበት የሰጠውን መመሪያና ማስገንዘቢያ የያዘ መልእክት መሆኑን በተደጋጋሚ ምዕራፍ 1ን በተመለከትንባቸው ጊዜዎች ሁሉ አስታውሰናል። በምዕራፍ 1 በተለይም የመጨረሻው አንቀጽና ቁጥሮች ላይ የቀርጤስ ሰዎች ያሉበትን ሁኔታ በቀርጤስ ሰዎች መካከል ያሉ የመገረዝ መምህራን ወይም ደግሞ ከአይሁድ ወደ ክርስትና የመጡ ሰዎች የነበራቸውን ክፉ ተጽዕኖ ምክንያት አድርጎ የመከረውን ምክር ተመልክተናል። እነዚህ ሰዎች ክፉ ሰዎች ናቸው፣ ንጹሕ አይደሉም፣ አእምሯቸው ንጹሕ አይደለም፣ ሕሊናቸውም ንጹሕ አይደለም። ከዚህ የተነሳ ያው በዛ የሚኖረው አገልግሎት ቀላል እንደማይሆን መልእክቱ ያስገነዝበናል። የሆነ ሆኖ ግን ክፉዎችን አፍ በመዝጋት በተለይ ደግሞ በዛ የነበሩ ቅዱሳን እነዚህ ሰዎች የሚናገሩትን ሳይሰሙ በሃይማኖት ጤናሞች እንዲሆኑ እንዲመክራቸው መናገሩን ተመልክተናል። ምዕራፍ 1ን ባለፈው ሳምንት በደንብ አይተናል። በሃይማኖት ጤናማ ስለመሆን ተረት ወይም ደግሞ ተራ የሆነውን ነገር ባለመስማት አእምሮን ስለመጠበቅ፣ አንዳንዴ ደግሞ ክፉዎች ልክ እንደሆኑ እስኪሰማቸው ድረስ ዝም ከማለት ልክ ያልሆኑትን ሰዎች አፍ ማዘጋትም አስፈላጊ መሆኑን ከመልእክቱ ተመልክተናል። እንግዲህ ከዚህም በታች ያለው ነገር የቀርጤስን ሰዎች ከተገረዙ ወገን የሆኑትንም ሰዎች እንደገናም ደግሞ በዛ ሽማግሌዎችንም ስለመሾም ብዙ ካለው በኋላ ወደ ራሱ ወደ ቲቶ እንደገና ቀጥታ መልእክት ያስተላልፋል። ምዕራፍ 2 ቁጥር 1 ላይ አንተ ግን በማለት ይሄን ሰው በአንድ ነገር ያነቃዋል። ሕይወት ለሚገኝበት ትምህርት የሚገባውን ተናገር ይለዋል። ትምህርት ሁሉ ሕይወት ሰጪ አይደለም። እንደምታውቁት ለግንዛቤ የሚሆን ለእውቀት የሚሆን ጤናማ ትምህርት እንዳለም ይታወቃል። ከመንፈሳዊ ነገር ጋር ወይም ከሰማያዊ ነገር ጋር ሳናያይዘው በዓለም ላለው ኑሮ ጥቅም ያለው እውቀት ትምህርት በዓለም ላይ አለ።
ይሄ ይታወቃል። ትምህርቶች ሁሉ ክፉ አይደሉም። እንደውም ትምህርት የሚለውን ቃል ስንመለከት ቃሉ አዎንታዊ እንደመሆነ መጠን ትምህርት ጤናማ ትርጉም ነው ያለው። ምናልባትም ትምህርት የሚለው ነገር አሉታዊ ከሆነ የማይጠቅም ልንለው እንችላለን፣ ወይም ደግሞ ሰዎችን ልክ ባልሆነ መንገድ የሚነዳ ልንለው እንችላለን። ወደ ሃይማኖታዊ ነገር ስናመጣው ደግሞ የስተት ትምህርት ወይም ኑፋቄ ወይም የአጋንንት ትምህርት ልንለው እንችላለን። ትምህርት የሚለውን ቃል በቁሙ ስናነሳው ያው ሰው መረጃ የሚያገኝበት ለአእምሮው አንዳች ነገር የሚሰበስብበት ያው ፎርማልም ኢንፎርማልም እንደምንለው ሰው በቀጥታ እንደዚህ በትምህርትም ደረጃ በገበታ ላይ ተቀምጦ ይማራል። እንደገና ከሚሰማው ከሚያየው ነገር ይማራል። ሰው ከተለያየ ነገር ይማራል። ስለዚህ ትምህርቶች ትምህርት የሚለውን ቃል የሚወክል ቋንቋ መጠሪያቸው ከሆነ አዎንታዊ ነው ሁልጊዜ ትርጉማቸው የሚሆነው፣ ወይም ደግሞ ጠቃሚ የሆኑ ነገሮችን ነው የሚያሳየና በዓለም ላይ ብዙ ጠቃሚ የሆኑ ጤናማ የሆኑ እንጀራ ለመቁረስ የሚሆኑ በዓለም ላይ ላለው ኑሮ የሚሆኑ ጤናማ ትምህርቶች አሉ። መቼም ፊደል ቆጥረን አልፈናል። በተማረው ትምህርት በአገኘው ዕውቀት ሰርቶ የሚኖር ሰው ራሱንና ሌላውን የሚጠቅም ሰው ያው ትምህርት ጠቅሞት የሚኖር ነው። ግን ወደ መንፈሳዊው ነገር ስንመጣ ሕይወት የሚገኝበት የሚለውን ቃል ይጠቀማል። ሕይወት የሚገኝበት የሚለው ቃል ያው ሕይወት ራሱ ክርስቶስ ስለሆነ ክርስቶስን ማዕከል ያደረገ ጤናማ ትምህርት መሆኑን መገንዘብ ያስፈልጋል። ሕይወት የሚገኝበት ትምህርት የሚለው ቃል በሌላ ቋንቋ ጤናማ ትምህርት ማለት ነው። መንፈሳዊ የሆነ ጤናማ ትምህርት ማለት ነው። ጤናማ ትምህርት ሕይወት የሚገኝበት የመሆኑን ያህል ጤናማ ያልሆኑ ትምህርቶች ደግሞ የሰዎችን ሕይወት ይረብሻሉ፣ ይበጠብጣሉ፣ ሰዎችን ልክ ባልሆነ መስመር ይመራሉ እና ለጤናማው ትምህርት እንዲተጋ የሚገባውን ነገር መናገር እንዳይቆጠብ ይመክረዋል። እንዲያውቅና ጤናማውን ለይቶ እንዲወድ ብቻም ሳይሆን በመናገር ሰዎችን እንዲጠቅም እንዲያስተምር ያስገነዝበዋል። እንደምታስታውሱ ትምህርት በተለይ ከክርስትና ጋር የተያያዘ ትምህርት እንደ ሰው አተያይ ወይም ደግሞ እንደየቤተ እምነቶች ዶክትሪን ወይም ደግሞ ዶግማ ባይታሰብ ከሕይወት አኳያ ቢስተዋል መልካም ነው። አንዳንድ ጊዜ ሰዎች አንዳንድ ትምህርቶችን በተለይ ክርስቶስን ስጋዊ ማዕከል ያደረጉ ትምህርቶችን እንደ ቤተ እምነቶች አስተምህሮ የመቁጠር ችግር ይኖርባቸዋል። ስለዚህ ሊብራል ይሆናሉ። ሰው ስለ ክርስቶስ እንዲህም ቢያስብ እንዲያም ቢያስብ ችግር የለውም በሚል ነፃነት ሰዎች ሳይገዳቸው ብቻ ስሙ ከተጠራ መዝሙር ከሆነ እየዘመሩ ሰዎች ይኖራሉ። ግን ልዩ ኢየሱስ እንዳለ መጽሐፍ ቅዱስ አስተምሮናል። ልዩ መንፈስም እንዳለ ነግሮናል። ልዩ ወንጌልም እንዳለ ነግሮናል። ስለዚህ ወንጌል ብቻም ሳይሆን ጤናማ ወንጌል የክርስቶስ ወንጌል ነው። ወንጌል ልዩ ኢየሱስ ሳይሆን የእግዚአብሔር ልጅ የሆነው በስጋ የተገለጠው ኢየሱስ ነው። ኢየሱስ አንዳንዴ ስም ከወንጌል ተውሶ ይሄ ታስታውሳላችሁ፣ አሮን እዛ ሲናይ በረሃ ላይ ሲናይ ተራራ ስር ጥጃ ከሰራ በኋላ ኑ ከግብፅ ምድር ያወጧችሁ አማልክቶቻችሁ እኚሁላችሁ አለ እና ኑ የእግዚአብሔርን በዓል እናድርግም አለ። የሚገርመኝ ነገር እንደው አማልክቶቻችሁ ብሎ እንኳ ቢያቆም ጥሩ ነበር። ኑ የእግዚአብሔርን በዓል እናድርግ አለ እና ስም ከእግዚአብሔር ወይም ከጤናማው ምንጭ፣ ግብር ደግሞ ከዛ ከጨቀየውና ከወደቀው የአሕዛብ ጠባይ ተውሶ ሁለቱን ሲያዳቅል እናያለን። እንደሱ ይሆናል እና ከቅዱሱ የእግዚአብሔር ቃል ስም ኢየሱስ የሚለውን ስም ይሄ መድኃኒት የሆነውን ስም ከዛ ባሻገር ትምህርቶችን በተመለከተ ግን የወደቀ ያጋንንት ትምህርት እና በጣም ሐዋርያት የተዋጉለት በመሰረቱ ሐዋርያት እውነትን የመናገራቸውን ያህል ስህተትን ተቃውመዋል። እንደኛ ሊብራል አይደሉም። አመቻምቸው እንደ ፖለቲካ ይህንንም ያንንም ተሸክመው አልተጓዙም። ስህተት ትምህርቶችን በተመለከተ ከአጋንንት መሆኑን ገልጠው ተናግረዋል። እንዲህ አይነቱ መንፈስ እንዲህ አይነቱ ትምህርት የክርስቶስ ተቃዋሚው መንፈስ ነው እያሉ በግልጽ ተናግረዋል። ታስታውሳላችሁ አንደኛና ሁለተኛ ጢሞቴዎስ መልእክትን እንዳጠናን ስለምታስታውሱ በአንደኛ ጢሞቴዎስ ምዕራፍ 4 የመጀመሪያው አንቀጽ ላይ ብዙዎች በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። ስለዚህ አጋንንት ትምህርት አላቸው። ትምህርት ቤት ከፍተው ፊት ለፊት
ጠረጴዛ ይዘው ባያስተምሩም በከፈቱ ሰዎች እናስተምራለን በሚሉ ሰዎች በኩል አጋንንት ያስተምራሉ። እና ትክክለኛውን ኢየሱስ የእግዚአብሔር ልጅ የሆነውን በስጋ የተገለጠውን ሰውም አምላክ የሆነውን ቅድመ ዓለም የነበረውን ደግሞም ለዘላለም የሚኖረውን እሱን ከሰው አይምሮ የሚያደበዝዝና የሚጋርድ ትምህርት አጋንንት አላቸው። ለምሳሌ ዮሐንስ በአንደኛ መልእክቱ ምዕራፍ 4 ላይ ክርስቶስ በስጋ እንደመጣ የማይታመን መንፈስ እርሱ የክርስቶስ ተቃዋሚው መንፈስ ነው በማለት ይናገራል። ስለዚህ ትምህርቶች በጥንቃቄ ነው መታየት ያለባቸው። አንዳንድ ጊዜ ዶክትሪናል የሆኑ ወይም ደግሞ ዶግማቲክ የሆኑ ወይም ደግሞ ጤናማውን ቲዮሎጂ ማዕከል ያደረጉ ትምህርቶችን እንደው ዝም ብሎ እንደ መመጻደቅ ወይም ደግሞ እንደ ማክረር ወይም ደግሞ እንደ ሃይማኖተኝነት የመቁጠር ልክ ያልሆነ ነገር በዚህ ትውልድ ውስጥ አለ እና በቃ ስብከት ብቻ ሆኖ መልእክቱ እንደው ዝም ብሎ በቃ ከዕለት ይሄ ችግር ጋር ተያይዞና ተነካክቶ ኢየሱስ እንደሚወደን እንደሚረዳን ወይም ደግሞ በኢየሱስ ስም በቃ ይሄንንም ጥሰን ይሄንንም ጠርምሰን እንደምናልፍ ሁሉ ነገር እንደሚቃና ይሄ ማለት ዋናውን ነገር የጋረደ አጓጉል ትምህርቶች አሉ። ስለዚህ ትምህርት በጣም መሰረታዊ ነው። ሁላችንም በጥንቃቄ ማየት አለብን። የምናመልከውን ክርስቶስ መለየት አለብን። ኢየሱስ ስለተባለ አይደለም። የትኛው ኢየሱስ ነው ያንተ ኢየሱስ? የትኛው ኢየሱስ ነው የኛ ኢየሱስ? የትኛውን ክርስቶስ ነው? ሐዋርያት የሰበኩትን ይሄ የሞቱለትን ሰማዕታት በዛ ሁሉ ዋጋ የሰበኩትን ጥርት ባለ መልኩ በቅዱሳት መጽሐፍት የተገለጠውን ኢየሱስን ነው ወይስ ስም ከሱ ተወስዶ በጣም ብዙ ነገር ከግልና ከኪስ ተውጣጥቶ ዝም ብሎ ሰው በሙዚቃ ኃይል ተሟሙቆ የሚሄድበትን አምልኮ ነው? እሱን ነው ኢየሱስ የምንለው? እሱን በጥንቃቄ ማየት አለብን። ይሄ አክራሪነት አይደለም፣ ሃይማኖተኝነትም አይደለም፣ ጤነኝነት ነው። ይሄ ህይወት የሚገኝበትን ትምህርት ሰው ዝም ብሎ ስሙን ስለጠራ ብቻ አይድንም። የጌታን ስም የሚጠራ ይድናል የሚለው ስለተጻፈ እዛ ላይ ብቻ ዶክትሪንን ፎርም ማድረግና አንድ ትልቅ ነገርን እዛ ላይ መቆለል ልክ አይደለም። ምክንያቱም ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይምሰላችሁ የሚለውም መረሳት የለበትም። ጌታ ሆይ በስምህ አጋንንት አላወጣንም፣ ትንቢት አልተናገርንም ይሉኛል፣ ተአምራት አላደረግንም ይሉኛል። ማቴዎስ 7 እሱን ምን እናደርገዋለን? የጌታ ቃል አይደለም እሱ? የጌታ ቃል በተጻፈበት አውድ ነው መመልከት ያለብን። ልክ ነው። ሙሴ ከሕግ የሆነውን ጽድቅ በተመለከተ ሕጉን የሚጠብቅ በሕይወት ይኖራል ይላል ካለ በኋላ ሮሜ ምዕራፍ 10 ቁጥር 5 ላይ ከእምነት የሆነው ጽድቅ ግን ይሄ ነው ይላል። ስለዚህ ጽድቅንና ይሄ መዳንን ባስገነዘበበት ክፍል የሙሴን ትምህርትና የአዲስ ኪዳኑን ትምህርት ባነጻጸረበት ክፍል ላይ ከሕግ የሆነውን ጽድቅ ሙሴ እንዲህ ተናግሮ ነበር ይላል። ግን ከእምነት የሆነው ጽድቅ ይሄ ነው ይልና ከእምነት የሆነውን ጽድቅ ይነግረናል። ልክ ነው። ስለ ጽድቅ ከሆነ የምናወራው፣ ስለ ዘላለም ሕይወት ከሆነ የምናወራው ምንም ጥርጥር የለውም የጌታን ስም የሚጠራ ይድናል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታመን ትድናል። ሰው በአፉ መስክሮ ይድናል፣ በልቡ አምኖ ይጸድቃልና። ስለዚህ በልብህ ማን ወደ ላይ ይወጣል አትበል፣ ደግሞ ማን ወደ ጥልቁ ይወርዳል አትበል። በልብህም በአፍህም ሆኖ ቀርቦልሃል። ምን ማለት ነው? በሌላ ቋንቋ ሩቅ ነው ሰማይ ድረስ ሄዶ ይሄን ቃል ማን ያመጣል ብሎ ማንም እንዳያስብ፣ እንደው ሩቅ ነው፣ እንደው በምድሪቱ ልብ ውስጥ የተደበቀ ነው፣ እንደው በምን አይነት ሁኔታ ቆፍሬ ያገኘዋለሁ እንዳትል፣ በልብህም በአፍህም ሆኖ ቀርቦልሃል። ስለዚህ የምንሰብከው የእምነት ቃል ይሄ ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ትድናለህ። ስለዚህ የጌታን ስም የሚጠራ ይድናል የሚለው እውነት የተገለጠበትን አውድ ስንመለከት ሰዎች በሕግ በኩል እንድናለን የሚል አቋም ከሙሴ ትምህርት የተነሳ ይዘው ከመቀጠላቸው ጋር ተያይዞ የተሰጠ መመሪያ ነው። ልክ ነው። ጽድቅን በተመለከተ መዳን በኢየሱስ ነው። ኢየሱስ የእግዚአብሔር ልጅ መሆኑን የሚያምንና የሚመሰክር ይድናል ብለን እናውጃለን። ልክ ነው። ደህንነት ክርስቶስን በማመን ነው። አውዱ ይሄ ነው። ወደ ማቴዎስ ምዕራፍ 7 ስንመጣ ደግሞ በመጨረሻው ዘመን ስለሚነሱ ብዙ ሐሰተኛ ነቢያትና ሐሰተኛ ክርስቶሶች ነው የተናገረው። ይህን በተናገረበት ክፍል የበግ ለምድ ለብሰው ከሚመጡባቸው በውስጣቸው ግን ነጣቂዎች፣ ተኩላዎች ከሆኑ ከሐሰተኞች ነቢያትና
ከሐሰተኞች ክርስቶሶች ተጠበቁ የሚል ማስጠንቀቂያ ይናገራል። ይህን ካለ በኋላ ነው በስምህ አጋንንት አላወጣንም ወይ? በስምህ ተአምራት አላደረግንም ወይ? በስምህ ትንቢት አልተናገርንም ወይ ይሉኛል። እኔ ግን እናንተ አመፀኞች ከቶ አላወቅኳችሁም፣ ከኔ ሂዱ እላቸዋለሁ ይላል። እና ይህን ካለ በኋላ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይምሰላችሁ ይላል። ስለዚህ በተነገረበት ሁኔታ ስንመለከተው ሐሰተኞች ስሙን ተጠቅመው ከጌታ ያልሆነ ትንቢትና ከጌታ ያልሆነ ተአምራት፣ ስም ከጌታ ተአምራት ግን ከአጋንንት ሊሆን ይችላል። እውነተኛ ካልሆኑ እንደ አስቄዋ ልጆች ታስታውሳላችሁ። የአስቄዋ ልጅ አስቄዋ የሚባል ሰው ልጆች ጳውሎስ በሚሰብከው ጴጥሮስ በሚሰብከው በናዝሬቱ በኢየሱስ ስም እያሉ አጋንንት ለማስወጣት ታግለዋል። እና መንፈሱ ግን ያላቸውን ታስታውሳላችሁ። ጳውሎስ ማነው ጴጥሮስንም አውቀዋለሁ ኢየሱስንም አውቀዋለሁ፣ እናንተ እኮ ወዴት ናችኋል? በሕይወት መጽሐፍ አልተጻፉም ማለት ነው። አመፀኞች ናቸው። ስም ብቻ ነው የቀዱት ማለት ነው። ስሙ ላይ ያለውን ኃይል ነው የተረዱት ማለት ነው። ከዚህ የተነሳ ውስጣቸው በአመፃ ስላለ በሕይወት መጽሐፍ ስላልተጻፉ አጋንንቱ በረቱባቸው። እርኩሳን መናፍስቱ እስኪ ጋጋጡ ድረስ በረታባቸው፣ አየለባቸው ነው የሚለው። እና በተጻፈበት አውድ ስንመለከተው ልክ ነው። የጌታን ስም የሚጠራ ይድናል። እሱን የሚሸፍን አዲስ ትምህርት አይኖረንም፣ ወደፊትም አይኖረንም። ጽድቅ ክርስቶስ ኢየሱስን በመቀበል ወይም በማመን እንጂ የሙሴን ሕግ በመጠበቅ አይደለም። ይሄንን የሚለውጥ ትምህርት የለንም። እውነት ነው። ይሄ ለማንም ሲባል የሚነገር ሳይሆን የእግዚአብሔር ቃል የሚነግረን እውነት ነው። ለመዳን ይሄ ብቻ ነው የሚያስፈልገው፣ ምንም ጥርጥር የለው። ታዲያ ይሄንን በቃ እንዲህ ለጥፈን የኢየሱስን ስም የሚጠራ ይድናል ስለሚል ብለን ባለዛሩ ከነዛሩ፣ ባላውሊያው ከናውሊያው፣ ሌላም ኮተት ያለበት ሁሉ መዓት ሌላ ወንጌል የተሸከመ ሌላ የመዳን መንገድ የተሸከመ ከኢየሱስ ውጪ በዚህም ትገባለህ የሚል መዓት አማራጭ ወደ እግዚአብሔር መንግሥት መሰላል የዘረጋ ሁሉ በዚህም ይገባል። ምክንያቱም የጌታን ስም የሚጠራ ስለሚል ብንል ያለ ሰፈሩ ነው ቃሉን የምንጠራው። ስለዚህ ወገኖቼ ትምህርት የአጋንንትም ተብሎ ይጠራል። ትምህርት የሰዎችም ተብሎ ይጠራል። የትውልዶች ታሪክ ጢሞቴዎስን ስናይ ማለቂያ የሌለው መጨረሻ የሌለው የትውልዶች ታሪክ፣ ያንን እየተረኩ አንዳንዶች የሕግ መምህራን ለመሆን ሲወዱ ሃይማኖትን እንደሚጥሉ ይናገራል። ይህንን አንደኛ ጢሞቴዎስ ምዕራፍ 1 ላይ ተመልክተነዋል። ስለዚህ ትምህርቶች ከሰው አእምሮ ይመነጫሉ። ጤነኛም ያልሆኑ ትምህርቶች ከአጋንንት ይወጣሉ። ጤነኛ የሚባል ነገር ሊኖረው አይችልም። ስለዚህ ሕይወት ለሚገኝበት ትምህርት የሚገባውን ተናገር ይላል። ሕይወት የሚገኝበትን ትምህርት እያወቁ መናገር አለመቻል ይኖራል። በይሉኝታ ሊሆን ይችላል። የሰው ፊትና ግንባር በማየት በጣም ብዙ ሰዎች በጣም ኮስታሮች ናቸው። የማይነኩ የማይገሰጹ ተግሳጽ የማይመለከታቸው ሰዎች ይኖራል። አለርቶ ነው እንደ ጃርቶ ነው በቃ ውዳሴ ብቻ ከንቱ ውዳሴ ብቻ የሚፈልጉ እና ምንም እንዲነካቸው የማይፈልጉ ይኖራል። እንዲህ አይነት የተበላሸ ነገር ሊኖር ስለሚችል ይህን በሙሉ ስልጣን ተናገር ይለዋል። የምዕራፉ መጨረሻ ላይ በሙሉ ስልጣን ተናገር። በምን ስልጣን? ይህን ወንጌል የምንናገርበት ስልጣን ምንድን ነው? ከተማርንበት ትምህርት ቤት ያገኘነው ሰርተፊኬት ነው? ዲግሪና ዲፕሎማ ነው? ወይም ከዛ ከፍ ያለ ፒኤችዲ ነው? ወንጌልን በተመለከተ ነው እያወራው ያለሁት። ወይም ደግሞ እንድናስተምር ፈቃድ የሰጠን አካል ነው? ከቤተ እምነትም ይሁን ከሌላ ቦታ በቃ አንተ ለዚህ የብቁ አስተማሪ ነህ የሚለው ሰርተፊኬትና ልዩ አይነት እውቅና ነው? የትኛው ስልጣን ነው የዚህ እውነት አቅም፣ የዚህ እውነት ኃይል? ምንም ጥርጥር የለውም። ስለ እነዚህ ነገሮች አይደለም እያወራ ያለ። በትክክል እግዚአብሔር የላከው ሰው ከጌታ የሆነውን በጽድቅ የሚያገለግል ሰው በላከው ጌታ ስልጣን ነው የሚናገረው። ስልጣን በሰማይና በምድር ተሰጠኝ ሲል ታስታውሳላችሁ። ጌታ ኢየሱስ ሂዱ ወደ ዓለም ሁሉ ወንጌልን ለፍጥረት ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁን እንዲፈጽሙ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እኔ ሁል ጊዜ ከእናንተ ጋር ነኝ። ስለዚህ ከጤናማው ትምህርት ጋር ያለው የእግዚአብሔር ልጅ የሆነው ኢየሱስ
የጤናማ አገልግሎት ኃይል ነው። ስልጣን በሰማይና በምድር የተሰጠው የሚከፍት የሚዘጋ እሱ የዘጋውን የሚከፍት የሌለ የተባለለት በሕይወት ጉዳይ ብቻ አይደለም፣ በነገር ሁሉ ሙሉ ስልጣን ያለው ጌታ ኢየሱስ በእርሱ ስልጣን ነው ወንጌል የሚሰበከው። ስለዚህ በሰማይ በምድር ስልጣን ተሰጠኝ ያለው እሱ ሂዱ ይሄንን ስልጣን ሰጥቻችኋለሁ ሲል እናያለን። ይሄ በማቴዎስ 28 ቁጥር 19 ላይ ጌታ ኢየሱስ ክርስቶስ የተናገረው፣ በማርቆስ 16ም ላይ ወንጌልን ወደ ዓለም ይዘው እንዲሄዱ ከተነገረበት መልእክት ጋር የተያዘው እውነት ነው። ስለዚህ ስልጣኑ ሌላ አይደለም፣ የሰርተፍኬት ስልጣን አይደለም። እሱ አስፈላጊ አይደለም እያልኩ አይደለም፣ እንደ ቦታው ሌሎችም ፈቃዶች እሱ እንደ ቦታው። ግን ወንጌል ጤናማ ትምህርት ምንጩ ራሱ ጌታ እንደሆነ እንዲሁ ወደ ሰው የሚደርስበት ስልጣንም የጌታ ስልጣንና ኃይል ነው። ታውቃላችሁ ያን ሽባ ሰው በኢየሱስ ስም እንዲፈወስ ምክንያት ከሆኑ በኋላ ሐዋርያት ሥራ ምዕራፍ 4 ላይ የአይሁድ ሸንጎ የጠየቃቸው ጥያቄ ታስታውሳላችሁ? በማን ስምና በማን ስልጣን ነው ያሉት። ስሙ የማን ነው? ስልጣኑስ የማን ነው? እናንተ የሰቀላችሁት እግዚአብሔር ግን የሞትን ጣር አጥፍቶ ያስነሳው የናዝሬቱ የኢየሱስ ስም የኢየሱስ ስልጣን። ምክንያቱም እንድንበት ዘንድ የተሰጠ ስም ከሰማይ በታች ሌላ የለም። ለምን በማን ትላላችሁ? ማን አለ የሚያድን? ጥያቄውን ነው ማስመር የፈለግኩት። በማን ስምና በማን ስልጣን ነው ያሉት። ስለዚህ በኢየሱስ ስም በኢየሱስ ስልጣን፣ የኢየሱስ ስም የኢየሱስ ስልጣን የወንጌል አገልግሎት ጉልበትና ኃይል ነው። በዚህ ስልጣንና ኃይል እንዲናገር የውላችሁ ተናገር፣ ምከር፣ ገስጽ ይላል። ማንም አይናቅህ። እንግዲህ ከወጣትነቱ ጋር ሊያያዝ ይችላል። ማንም አይናቅህ የሚለው ጢሞቴዎስም ቲቶም ወጣት ነው፣ ወጣቶች ናቸው። ስለዚህ በተለያየ ምክንያት ከሱ ይልቅ ዳጎስ ያሉ ሰዎች በቀርጤስ ሊኖሩ ይችላሉ። ምንም ጥርጥር የለውም። በእድሜም በእውቀትና በአንዳንድ ነገር ያየሉ ሰዎች። ግን ማንም ታናሽነትህን አይናቅህ እንዳለው ጢሞቴዎስን ይሄንንም ሰው ማንም አይናቅህ ይለዋል። ማንም አይናቅህ። ስለዚህ የማይናቀውን በመለኮት ስልጣን የሚነገረውን እውነት ይዞ የሚሄድበትን ስልጣንና አቅም ነው እየተናገረ ያለው። ስለዚህ ወገኖቼ አንተ ግን ሕይወት ለሚገኝበት ትምህርት የሚገባውን ተናገር። በቃ ትምህርቱ ሕይወት የሚገኝበት ነው። ታስታውሳላችሁ በዚህ የወንጌል አገልግሎት በኩል ሁለተኛ ጢሞቴዎስ ምዕራፍ 1 ሕይወትን አለመጥፋትን ወደ ብርሃን አምጥቷል ይላል። እና በዚህ አገልግሎት በኩል ምንድነው እግዚአብሔር እያደረገ ያለው ብለን ስናይ ሕይወትንና አለመጥፋትን ወደ ብርሃን ማምጣት ማለት ሰዎች ይህንን እንዲያዩ ይህን እንዲቀበሉና እንዲድኑ ማድረግ ነው። ስለዚህ የሚያድን እውነት ይዞ ሰው እንዴት ያፍራል? የሚጠቅም ነገር ኖሮት እንዴት ያፍራል? ሰው ስንት ቅራቅንቦ ይዞ በድፍረት ይቀባጥር የለም? አይናቸውን በጨው አጥበው ምንም አይነት የቅዱሳት መጽሐፍት ማስረጃ የሌለውን ነገር በብዙ ድንፋታ በብዙ ኃይልና ተንኮል ሳያፍሩ ሳይሸማቀቁ ይናገሩ የለም? ሰዎች ያልተጻፈውን ያነቡ የለም? ቅዱሳት መጽሐፍት ምስክርነት የሌለውን ሲናገሩ አያፍሩም አይደለም? ሰዎች የመጽሐፍ ቅዱስ ምስክርነት ካለው ቃል በላይ ምንም አይነት ማስረጃ በዚህ ውስጥ የማይገኝለትን ነገር ሲናገሩ ሰዎች አይሸማቀቁም አይደል? እና የዳነስ በመለኮት ስልጣን በእግዚአብሔር ልጅ እውነት የቆመስ ከእውነት ጋር የተሰለፈስ ሊበረታ ይገባዋል እና ክፎችን አፍ ሊያዘጋም ይገባዋል። ተራውን ነገር ከመስማት ጆሮውን እየጠበቀ ጤናማ በሆነው ትምህርት ሊጨክን ይገባዋል። ይሄን ነው የምናስተውለው። ሕይወት ለሚገኝበት ትምህርት የሚገባውን ተናገር። በቃ ዝም እንዳትል። የሚገባውን ነገር ሕይወት የሚገኝበት ትምህርት ነው። ጤናማ ትምህርት ነው። እርኩሰት የሌለበት ትምህርት ነው። ይሄ ትምህርት በዚህ ጉዳይ ተናገር፣ ዝም እንዳትል ሲለው እናያለን። መልካም። ከዚህ ቀጥሎ ከቁጥር 2 ጀምሮ በተለይ እስከ ቁጥር 10 ባለው ክፍል ለኤጲስቆጶስነት ወይም ደግሞ ለጳጳስነት ወይም ደግሞ ለሽምግልና ወይም ደግሞ ለበላይ ተመልካችነት
በእነዚህ ክራይቴሪያዎች ወይም ደግሞ መለኪያዎች ሰዎችን ምረጥ ከሚለው ባሻገር ሽማግሌ የሚለው ቃል በድጋሚ ተጠቅሷል በዚህኛው ምዕራፍ። እዚህ ጋር የምናገኘው ግን በቤተ ክርስቲያን ውስጥ ያሉ ሽማግሌዎች ብቻ አይደለም። እዚህ ምዕራፍ ላይ አሮጊቶችም ቦታ አግኝተዋል። ለአሮጊቶችም ወይም ደግሞ ትልልቅ ለሆኑ እናቶች፣ ያ ብቻም ሳይሆን ቆነጃጅት ለሆኑ ወጣት ለሆኑ ሴቶች፣ ከዛም ሲቀጥል ደግሞ ለጎበዞች ወይም ደግሞ ለወጣንያን ከመሆን ከፍ ያሉ። ጎበዝ የሚለው ቃል የመጽሐፍ ቅዱስ ቃል ላይ ጎልማሳ ማለት ነው። ከወጣትም ከፍ ያለ ምራቅ ዋጥ ያደረገ ጎልመስ ያለ ሰው ከሽምግልና መለስ እንደሱ ነው አይደል? ታዳጊ ይኖራል እና ወጣት የምንለው አለ። ከዛ ከፍ ሲል ደግሞ ጎበዝ ወይም ደግሞ ጎልማሳ ማለት ነው። ከዛ ሽምግልና፣ ከዛ እርጅና፣ ከዛስ ስለዚህ ጎልማሳዎችን ይናገራል። ምራቅ ወጥ ላረጉ በደንብ ለአቅመ አዳም ለደረሱና ከፍ ላሉ ወጣንያን ይናገራል። ጎልማሳ የሚለው ወንዶችን ነው። ከዛም ባሻገር በዚህ ክፍል ለሎሌዎች ወይም ደግሞ ለባሮች በባርነት እንግዲህ ቃል በቃል ባሪያ ብሎ ስለሚጠራ በጊዜው ያው ባሪያ ፍንገላ የሚባል ነገር ያው እንደ ሕጋዊ ነገር በምድሪቱ የተንሰራፋ ነበር። በጊዜው ደግሞ ሮም ዓለምን በምን አይነት ሁኔታ ታስተዳድር እንደነበረ ታውቃላችሁ። በተለይ እስራኤል ደግሞ በሮም ቅኝ ግዛት ውስጥ ከነበሩ ቅኝ ተገዢ አገሮች መካከል ናት እና በዓለም ላይ ያን ጊዜ ሰው በገንዘብም በዕዳም በተለያየ ሁኔታም ባሪያ ሆኖ የሚያገለግልበት ሁኔታ ስለነበረ ባሮች ማለት ሎሌ ሆነው በየቤቱ የሚሰሩና የሚያገለግሉ ሰዎች እንዴት መሆን እንዳለባቸው በአጠቃላይ ግን ሁሉንም የቅዱሳን ክፍል ማለትም ማህበረሰብ ውስጥ ያሉ የተቀደሱ በጌታ የሆኑትን ሰዎች በአድራሻ ይናገራል እና እንደ ሁሉም ማንነት የሚያቀርባቸውን ምክሮች እንመለከታለን። ከቁጥር 2 ጀምሮ ሽማግሌዎች ይላል። ሽማግሌዎችን በተመለከተ ሽማግሌዎች ልከኞች እንዲሆኑ እንዲመክራቸው ነው እያዘዘው ያለው። እንግዲህ በቅዱሳን መካከል ያሉ በእድሜ ከፍ ከፍ ያሉ አረጋውያን የሆኑ ሽማግሌዎች ይሄ ከእድሜና በቤተክርስቲያን ውስጥ ያሉ ከፍ ያለ እድሜ ያላቸውን ሰዎች ማዕከል ያደረገ ነው። ልከኞች ይሁኑ ይላል። በመሰረቱ ይሄ ልከኛ በልክ የሚለው ቃል ራስን ከመግዛት ጋር ተያይዞ ሚዛናዊ በሆነ የህይወት ልክ መኖርን ያሳያል። አንተ ግን ነገርህን ሁሉ በልክ አድርግ የሚል ምክር ወጣቱ ጢሞቴዎስንም በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 5 ላይ ይነግረዋል። ልከኝነት ማለት አንዳንድ ጊዜ አሉ ሰዎች በሁሉም ነገራቸው እንደው ልከኛ ነው ልከኛ ናት የሚባሉ ሰዎች አሉ። ቀልዳቸውም፣ ጨዋታቸውም፣ ቁም ነገራቸውም ሁሉም ነገር እንደው የተመጠነ በሚመስል ሁኔታ ወደ የትኛውም ጥግ ያልተጎተተ ነገር ያላቸው ድርብብ ብለው የሚኖሩ ሰዎች አሉ እና ልከኞች ይላል። ልከኞች ነገርን ሁሉ በልክ የማድረግ ማለት ይሄ ከአኗኗር ጋር እየያዘ ከጤናማ የህይወት መርህ ጋር እየያዘ ወደ የትኛውም ጽንፍ ካለመሄድ ጋር እየያዘ እና ልከኞች የሆኑ ሽማግሌዎች ይላል። ጭምቶችም ይሆኑ ይላል። ጭምት ታማኝ የሚል ትርጉም ነው ያለው በሌሎች መጽሐፍቶች። ጭምት በእኛ ለነገሩ ጭምት እኛም ጋር እንደሱ ነው አይደል? በአማርኛ ጭምት ብዙ ጊዜ ዝግ ከማለት ጋር ይያያዛል አይደል? ጭምት ናት፣ ጭምት ነው፣ ዝግ ያለ የሆነ የተረጋጋ ማንነት ጋራ ይያያዛል። እሱንም የሚያስመስል ነገር ነው ያለን በቅዱሳት መጽሐፍት ውስጥ። ጸጥና ዝግ ብለን እንድንኖር የሚለው ቃል ጭምትነት ከሚለው ቃል ጋር ተያይዞ ስለምናየው
እንደው አለመንቀዥቀዥ ወይም ደግሞ ተረጋግቶ መኖርን የሚያመለክት ይመስላል። ግን በዋናነት ጭምት ናት። ጭምት ነው ማለት ጨዋ ነው፣ ታማኝ ነው የሚል ትርጉም ነው ያለው። ስለዚህ ታማኝነት ማለት ነው። ይሄ በብዙ ነገር የሚታመን ማንነት ማለት በግል ሕይወቱ፣ በኑሮው፣ በትዳሩ፣ በተሰጠው ኃላፊነት፣ በተለያዩ አደራዎች የሚታመን ሰው ጭምት ሊባል ይችላል። ይሄንን በተመለከተ በፊልጵስዩስ ምዕራፍ 4 ቁጥር 8 ላይ ፊልጵስዩስ 4 ቁጥር 8 ላይ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ ይላል እና ይህን ቃል ይጠቀማል ቁጥር 8 ላይ። አንደኛ ጢሞቴዎስ ምዕራፍ 2ም ላይ እንዲሁ ይህንን ቃል ይጠቀምበታል ሐዋርያው። 2:1-2 እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር፣ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንት ሁሉ እንዲደረጉ በሁሉ ፊት እመክራለሁ ይላል። እግዚአብሔርን በመምሰል በጭምትነት ጸጥና ዝግ ብለን ይላል። ጭምትነት ታማኝነት ነው፣ ተረጋግቶ መኖርን። ዝግ ብሎ ማለት ዘግይቶ ቅርፍፍ ብሎ ማለት አይደለም። መቼም ይገባናል። ብዙ ጊዜ መንፈሳዊ ነገር እንደሱ ነው። ብዙ ጊዜ ያነሳዋል። ገና በቃ ቻናል ሲቀይር ሰው ወደ መንፈሳዊ ነገር ዞር ሲል ቅርዝዝ ያለ ቅርታ አድርጉ ሌላ አማርኛ እና በቃ ፊደል ሲያኝኩ ምናያቸዋል። ደህና እግዚአብሔር ይመስገን ልዝዝ ማለት እሱን መንፈሳዊነት ነው። እና አንዳንዴ ደግሞ ፍጥንጥን ያሉ ሰዎች ደግሞ እናያለን። እና እሱ ደግሞ ያው መንፈስ አልባ ነው። ምንድን ነው እንደዛ እናስባለን። በዛ ህሊና እንዳንይዘው። ግን በጣም የማይረጋጉ ሰዎች ብዙ ናቸው። በብዙ ነገር ችኩሎች ብዙ ናቸው በብዙ ነገር እና ለአንድ ነገር ሁለትም ሶስቴም የማያስቡ ዝም ብሎ ወደ አይምሯቸው የሚመጣውን ሐሳብ ፊት ለፊት ያዩትን ነገር ዝም ብሎ እዛ ውስጥ እዚህም እየገቡ ሲሉ የምናያቸው ውሳኔያቸው፣ ንግግራቸው፣ ነገራቸው ሁሉ በጸጸት የተሞላ ረጋ ብለው የማያስቡ ሰዎች ይኖራሉ። እንደዛ እንድንሆን የእግዚአብሔር ፈቃድ አይደለም። ልከኞች መሆን አለብን። አንዳንዱ ሳያላምጥ ነገር ራሱ ሳያገናዝብ ጊዜም ሳይወስድ ዝም ብሎ ይናገርና ደግሞ እየየ ሲል ታዩታላችሁ፣ ሲያለቃቅስ ታዩታላችሁ። በሁሉም በህይወት ውሳኔ ሁሉ በጣም ብዙ ሰው እንዲህ አይነት ልክ ያልሆነ ነገር ሊኖረው ይችላል። ከዛ ጋር አያይዘን ማየት ይኖርብናል። በባህሪ ፈጣን መሆንም በራሱ ክፉ አይደለም። መንቀዥቀዥ የሚል ትርጉም ካልሰጠነው በቀር በጣም ዝግም ማለትም ቅዝቅዝም ማለትም አይደለም። መንፈሳዊነት ከእግዚአብሔር ጋር ይገናኛል። ግን የዛኑ ያህል ጸጥና ዝግ ብለን የሚለው ቃል በጣም በተረጋጋ መንፈስና ህሊና አስተውለን መኖርን ያስረዳናል። ቃሉ መልእክቱ እንዲህ እንድናስብ የሚጋብዝ ነው። ስለዚህ ሽማግሌዎች ጭምቶች እንዲሆኑ ይናገራል። ከዚሁ ጋር በተያያዥነት አንደኛ ጢሞቴዎስ 3:4ንም ማንበብ ትችላላችሁ። አንደኛ ጢሞቴዎስ 3:4ንም እንዲሁ ጭምትነትን በተመለከተ የተጻፈውን መመልከት ትችላላችሁ። ራሳቸውን የሚገዙ ይላል። ራሳቸውን የሚገዙ ራስን መግዛት በጣም ትልቅ አቅም ነው መንፈሳዊ ዓለም ውስጥ ታውቃላችሁ አይደል? ጥበበኛው ሶሎሞን በመንፈሱ ላይ የሚገዛ ከተማን እንደሚገዛ ነው ይላል። አገር ከማስተዳደር ራስን መግዛት ትልቅነት ነው ታውቃላችሁ። አንዳንድ ሰው ብዙ ሰው ይገዛል፣ ብዙ ሰው ይነዳል፣ ብዙ ሰው ያስተዳድራል። ግን ምኞቱን፣ ፈቃዱን፣ ስሜቱን በራሱ ሀሳብ ውስጥ የሚመላለሰውን ነገር መግራት ያቅተውና በብዙ ነገር ሌላውንም ይዞ ይወድቃል፣ ሌላውንም ይዞ ይጠፋል። በመንፈሱ ላይ የሚገዛ ሰው ማለት በደንብ ራስን መግዛት፣ በአጭር ቋንቋ ራስን መግዛት ማለት ነው። በመሰረቱ ራስን መግዛት ከመንፈስ ቅዱስ ፍሬዎች አንዱ ነው። እዛ ገላትያ 5 ላይ እንደምናነበው ራስን መግዛት ትልቅ አቅም ነው እና በእውነት
በራሴ ላይ ስልጣን ስጠኝ ብለው ይጸልዩ ነበር የተባለላቸው ሰዎች ታሪክ እናውቃለን። በታሪክና በመንፈሱ ላይ ገዢ ለመሆን ራስን መግዛት፣ እንደ ባለ አእምሮ ማሰብ፣ ግብታዊ አለመሆን፣ ስሜታዊ አለመሆን፣ ሁልጊዜም እንደ ባለ አእምሮ ቆም ብሎ ውጤቱን ማስላት ማለት ዛሬ በምናደርገው ነገር፣ በምንወስነው ውሳኔ፣ በምንሄድበት መንገድ ውጤቱ ምን ሊሆን እንደሚችል ቆሞ ማሰብ። በጣም ብዙ ሰው ብዙ ነገር ሲያደርግ እዚህ ፊት ለፊት ነው ያለው። ወይ ቁጣውን ነው፣ ወይ ስሜቱን ነው፣ ወይ ፈቃዱን ነው የሚያደርገው። ውጤቱ ምን ይሆናል፣ ሲነጋ ምን ይሆናል፣ በሚቀጥሉ ዘመናት ምን ይሆናል፣ በሚቀጥሉት ዓመታት ምን ይሆናል ላያስብ ይችላል ሰው። ስለዚህ ክርስቲያን ዝም ብሎ እንደ ፈቃዱ አይኖርም፣ እንደ ስሜቱ እንደ ፈቃዱ አይኖርም፣ ግብታዊ አይሆንም። ራስን መግዛት የሚባል በእውነት የእግዚአብሔር ጸጋ አለ። ይሄንን ጳውሎስ ለጢሞቴዎስ ደጋግሞ በጽሑፉ ላይ ማመልከቱንም ታስታውሳላችሁ። ሁለተኛ ጢሞቴዎስ ምዕራፍ 1 የመጀመሪያው አንቀጽ ላይ እግዚአብሔር የኃይል የፍቅር ራስን የመግዛት እንጂ የፍርሃት መንፈስ አልሰጠንም ይላል። ስለዚህ የሕያው እግዚአብሔር መንፈስ በሌላ ቋንቋ ራስን የመግዛት መንፈስ ተብሏል። ስለዚህ ሰው በደንብ አስተውሎ የሚኖርበት አቅም የሚሰጥ ሰው ራሱን እንዲገዛ እንደ ባለ አእምሮ እንዲያስብ አለሌ እንዳይሆን ጠፍ እንዳይሆን የሥጋውን ፈቃድ የሰይጣንም ወጥመድ መንገድ ላይ እንዳያስቀረው የሚረዳ የሕያው እግዚአብሔር መንፈስ ዛሬም ሕያው ነው ባመንነው ሰዎች ሕይወት ውስጥ። ስለዚህ ራስን መግዛት በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ በቲቶ ምዕራፍ 1 ቁጥር 8 ላይ እዚሁ ምዕራፍ ላይ ማለት ነው እንመለከተዋለን። ራሱን የሚገዛ ብሎ ኤጲስቆጶሳትን ሲጠቁምና ራስን መግዛት ጳጳሳት ምርጫ ላይ ወይም ደግሞ የቤተክርስቲያን ኃላፊነት መሸከም ላይ እንደ አንድ መስፈርት መቀመጡን እናያለን። ከዛ ባሻገር በየትኛውም ሰው ሕይወት ውስጥ ራስን መግዛት ትልቅ አቅም ነው እና ሌላውን ከምንገዛ ራሳችን የመግዛት አቅም እግዚአብሔር ይስጠን። ሰው ራሱን መግዛት ቢችል አንድ ጊዜ አንድ ጋዜጣ ላይ ያነበብኩት ጽሑፍ እንዲህ ይላል። አንድ ልጅ በጣም በልጅነቱ ገና በሕፃንነቱ በቃ ትልቅ ሰው መሆን ይመኛል እና በቃ በዓለም ላይ በቃ ቁጥር 1 ዓለምን መግዛት ቢችል እንደነ አሌክሳንደር እንደነ ናፖሊዮን ትልቅ ሆኖ የመገኘት ምኞት ያለው ሁሉን የመቆጣጠር ምኞት ያለው ሰው ነው እና በጣም በልጅነቱ ዓለምን ስለ መግዛት ያስብ ነበር ይላል። እንደውም የራሱ ምስክርነት ነው አስታወስኩት። እና ዓለምን ስለ መግዛት አስብ ነበራል። ትንሽ ከፍ ስል ዓለምን መግዛት ከባድ እንደሆነ ገባኛል። ከዛ ደግሞ የምኖርባትን አህጉር እንኳ መሪ በሆን ብዬ አሰብኳል። እና ወደ ጉልምስና ስመጣ ከወጣትነት ወደ ጉልምስና ስመጣ አህጉርን መግዛት ከባድ እንደሆነ ገባኛል። ደግሞ አሁንም እንደው አገሬን እንኳ በገዛ እንደው በአገሬ ላይ ቁጥር 1 በሆን ብዬ ማሰብ ጀመርኳል። እና ሽማግሌ ስሆን አገር መግዛት ከባድ እንደሆነ ገባኛል። እና አሁን እርጅና ላይ ነኝ ያለሁታል እና እንደው ቤተሰቤንና እንደው አካባቢዬን እንኳ ብዬ ሳስብ ጥቂት ከረምኳል። እና ከልጅነቴ ጀምሮ የነበረኝን ህልም አስታወስኩና ለካ ሐሳቤ ልክ እንዳልነበረ አሁን በእርጅናና በእድሜ ጭላጭ ላይ ሆኜ ገባኝ። እንዲህ ቢገላበጥ እና መጀመሪያ ራሴን ብገዛ፣ ከዛ ቤተሰቤን፣ ከዛ አካባቢን፣ ምናልባትም አህጉር፣ ከዛ ባሻገር ዓለምን እገዛ ይሆን ነበር። እና አሁን በእድሜ ጭላጭ ላይ የገባኝ ነገር ቢኖር ራስን መግዛት እንደነበረብኝ ነው የሚል መልእክት እንደ ኑዛዜ የጻፈ ሰው ታሪክ ትዝ ይለኛል። እና ሰው ራሱን መግዛት ከቻለ በእውነት አካባቢው መግዛት፣ ዙሪያው ላይ ተጽዕኖ ማድረግ አይከብደው፣ ከዛም ከፍ ብሎ ተጽዕኖ ማድረግ አይከብደው። ግን ራሱን የማይገዛ ሰው ዓለም ላይ እንኳ ቁንጮ ቢሆን ያው ተምዘግዝጎ መውረዱ አይቀርም። ዓለምን ለመግዛት እኮ ጫፍ ላይ የደረሱ ሰዎች ወድቀዋል አይደል? የዓለም ታሪክ እሱን ዓለም ያሳየን። በጣም ብዙዎች ተንኮታኩተዋል። ታሪካቸውም ክብራቸውም ለመልካም እንኳ የማይታሰብ ሆነው ቀርተዋል። እና ራስን መግዛት ትልቅ ሀብት ነው። እግዚአብሔር በዚህ ይባርከን። ምክንያቱም መንፈሱን ሰጥቶናል አይደል? መንፈሱን ሰጥቶናል። ይሄን እናምናለን። የእግዚአብሔር መንፈስ የኃይል መንፈስ ነው፣ የፍቅር መንፈስ ነው፣ ራስን የመግዛት መንፈስ ነው። ይሄ የእግዚአብሔር መንፈስ በእኛ ህይወት አለ። የእግዚአብሔር መንፈስ
አንዱ ስራው በእኛ ህይወት ውስጥ አንዱ ስራው ራሳችንን ገዝተን እንድንኖር ያስተምረናል። ስለዚህ ራስን መግዛት ትልቅ አቅም ነው። ሰው ዝም ብሎ ራሱን የሚገዛ ሰው ዝም ብሎ ግብታዊ አይሆንም፣ ስሜታዊ አይሆንም። ለሚናገረውም ለሚያደርገውም ለሚኖረውም ኑሮ በስነ ስርዓት ማሰብ ይችላል፣ ተረጋግቶ ማየት ይችላል። ራስን መግዛት ትልቅ አቅም ነው እና ራሱን የማይገዛ ሰው በእውነት በብዙ ነገር ይከስራል እና እየተጎዳ ያለቀሰ እየተጸጸተ እየባነነ እየባተተ ነው የሚኖረው እና በዚህ መባረክ ትልቅ ነገር ነው እና ራሳቸውን የሚገዙ እንዲሆኑ እንዲመክራቸው ይናገራል። በእምነትና በፍቅር በመጽናትም ይላል። እምነት መቼም ይሄን በተመለከተ ትንታኔ ላያስፈልገን ይችላል። እምነትን እንዳጠቃላይ እምነት ብሎ መጥራት የሚቻልበት እውነት ከምን ጋር እንደሚያያዝ እናውቃለን አይደል? እምነት ያው እግዚአብሔርን ተስፋ በማድረግ ውስጥ ያለ መረዳትና እርግጠኝነት ነው። እምነትን በተመለከተ ዕብራውያን ምዕራፍ 11 ቁጥር 2 ላይ ከተጻፈው በላይ ማብራሪያ ማምጣት አይቻልም። ከዛ ባሻገር ግን ሁላችንም እንደሚገባን በመንፈሳዊ ዓለም ውስጥ ያለ እንቅስቃሴ ሁሉ ከእምነት ይመነጫል ብሎ ማሰብ አንዳንዴ የዋህነት ሊሆናል ወይም ደግሞ አለማስተዋል ሊሆን ይችላል። መንፈሳዊ ዓለም ውስጥ ያሉ እንቅስቃሴዎች ሁሉ ማለት እግዚአብሔርን ልክ ነው፣ በእምነት ነው የተገናኘ ነው። ከእግዚአብሔር ጋር ያለህ ንብረት ልክ ነው፣ በእምነት ነው። መዳናችንም በእምነት ነው። በእምነት ነው የዘላለም ሕይወት ተስፋንም የያዝ ነው። ምንም ጥርጥር የለው። ግን ቤተክርስቲያን ውስጥ የሚደረጉ ነገሮች ጠቅላላ እምነት ነው መነሻቸው ብላችሁ ታስባላችሁ? በጣም ብዙ ነገር አንዳንዱ በጎሽታ በጭብጨባና በከንቱ ውዳሴ ጣራ ላይ ተቀምጦ ሊኖር ይችላል። አንዳንድ ጊዜ ጥቅማ ጥቅሞችና የተለያዩ ነገሮች መንፈሳዊ ዓለም ውስጥ ሰውን ሊያቆዩት ይችላል። አንዳንድ ጊዜ በቃ በሆነ አጋጣሚ ሰው ሳያስብበት ክርስትና ውስጥ ገብቶ ያንን ሕይወት ሊኖረው ይችላል። በአሕዛብ ሁሉ ዘንድ ከእምነት የሚነሳ መታዘዝ እንዲገኝ ጸጋና ሐዋርያነትን ተቀበልን ያለው ጳውሎስ ሮሜ ምዕራፍ 1 ቁጥር 5 ላይ ያለ ምክንያት አይደለም። መታዘዝ እምነት ምንጩ የሆነለት መታዘዝ። ለምሳሌ አንድ ነገር ላንሳ። ዮሐንስ ወንጌል ምዕራፍ 2 ላይ ጌታ ኢየሱስ ውሃን ወደ ወይን ጠጅ ማድረጉን ይነግረናል። ያንን ተከትሎ ቁጥር 11 ላይ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። ደቀ መዛሙርቱ በእርሱ አመኑ ተብሎ ዮሐንስ ወንጌል ምዕራፍ 2 ላይ ተጽፎ ምዕራፍ 14 የመጀመሪያው አንቀጽ ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ይላል። አሁን ምን ማለት ነው? እዛ ጋ በእርሱ አመኑ ተብሎ ተጽፏል። በመሰረቱ ይሄ እንደ ምሳሌ በጣም ጉልህ ስለሆነ እነዚህን ሁለት ጥቅሶች አነሳሁ እንጂ የተለያየ ቦታ ወንድሞቹ ስለማመናቸውም ስላለማመናቸውም ተጽፎ እናነባለን። ስለዚህ ይኸውላችሁ እንዳጠቃላይ እንዲሁ በጥቅሉ እግዚአብሔርን ማመን የሚባል ነገር አለ። አንዳንድ ጊዜ ደግሞ በአንዳንድ ጉዳዮች ምንም ከመንፈሳዊ ስሌት ጋር ሳናገናኝ ልንኖር እንችላለን። ለምሳሌ እዛ ጋር አመኑ የተባሉ ሰዎች ምዕራፍ 14 ላይ እመኑ ለምን ተባሉ? እመኑስ ያላቸው ምኑን ነው ብለን ስናይ ጌታ ኢየሱስ ክርስቶስ ወደ አባቱ እንደሚሄድ አያውቁም። በአባቱ ቤት ብዙ መኖሪያ መኖሩን አያውቁም። እርሱ ባለበት እንዲኖሩ መጥቶ እንደሚወስዳቸው አያውቁምም። በሌላ ቋንቋ አያምኑም ማለት እንችላለን። ምክንያቱም እዛ ክፍል ላይ ልባችሁ አይታወክ ያላቸው ያለ ምክንያት አይደለም። ምዕራፍ 13 ላይ እኮ ስለሞቱ ተናግሯል። ማንም አይከተለኝም ሁላችሁ ትተውኛላችሁ ብሏል ጴጥሮስ። ለዛ ነው ስተት ውስጥ የገባው። እነዚህ እንኳን ቢክዱን ያለውልህ ብሎ ስተት የሰራው ጌታ ኢየሱስ ክርስቶስ ስለሞቱ ወይም ስለመከራው ምዕራፍ 13 ላይ እንደተመዘገበው መናገሩን ተከትሎ ነው። ስለዚህ ምዕራፍ 13 ላይ የምናየው የጌታ ኢየሱስ ክርስቶስ ስለ መከራው የተናገረው ነገር ረብሿቸዋል። ግን እኮ ጌታ ስለ መከራው በተናገረባቸው ጊዜዎች ሁሉ እኮ አያይዞ ስለ ትንሣኤውም ተናግሯል። ነገር ግን ያ መከራው ነው አይምሯቸው ላይ የተሳለው። ከዛ ጋር የተያያዘው ፍርሃት ነው የወረሳቸው። ስለዚህ እመኑ የሚለው ቃል እንዳጠቃላይ ኢየሱስ የእግዚአብሔር ልጅነቱን ነው፣ ከነሱ የተለየ ማንነቱን ነው። እሱን ከሆነ ከዚህ በፊት ይህንን የሚያምኑበት እድል አግኝተዋል። ግን ጌታ ኢየሱስ እንደሚሞት ደግሞ እንደሚነሳ ደግሞ በክብር እንደሚሄድ ተመልሶ እንደሚመጣ እንደሚወስደን ይሄ ትምህርት በእነሱ ሕይወት ዕውቀት ብቻ ሳይሆን እምነትም ሆኖ መምጣት ነበረበት። ስለዚህ አንዳንድ ጊዜ ድብን አድርገን እግዚአብሔርን የምናምንባቸው ጉዳዮች አሉ።
ምናልባትም በህይወት ልምዳችን ውስጥ እምነትን ተለማምደንባቸው ሊሆን ይችላል። በእነዛ ጉዳዮች እግዚአብሔር ብዙ ሲረዳን አይተን ተገርመን እግዚአብሔርን የተጣበቅንባቸው ጉዳዮች ሊኖሩ ይችላል። አንዳንድ ጉዳዮች ላይ ግን ልባችን የዛለ ሊሆን ይችላል። በእምነት ጀምሮ በስጋ መፈጸም ወይም መፈጸም የሚለው ቃል በእምነት የጀመሩ ሁሉ በእምነት ጉዟቸው ይቀጥላል ማለት ላይሆን እንደሚችልም ያሳየናል። ጳውሎስ እንግዲህ በእምነት ጀምራችሁ በስጋ በመንፈስ ጀምራችሁ በስጋ ትፈጸማላችሁ ይላል። ትፈጸማላችሁ ማለት በስጋ በራሳችሁ ትግል ፍጹም ትሆናላችሁ ማለት ነው ወይ ነው ጥያቄው። ልክ እንደዚሁ በመንፈስ ጀምሮ በስጋ ወደ ፍጹምነት ለመምጣት መታገል የሚባል ነገር እናያለን። ልክ እንደዚሁ በአንዳንድ የህይወታችን ክፍል እምነት የሚባል ነገር ጎድሎን ውሽንፍር ሊያገኘን ይችላል። ጌታ በነገር ሁሉ ይታመን በህይወታችን። የጌታ ጸጋ ይብዛልን። ልክ በዚህ እንዳመን ነው በዚህ በዘላለም ህይወት እንዳመን ነው በሁሉ ነገር ጌታ ማመን። አንዳንዱ ሰው በዘላለም ህይወት ጌታን ያምነዋል፣ በዕለት እንጀራ ደግሞ ሊጠረጥረው ይችላል። ልቡ ላያርፍ ይችላል። በህይወቱ ባለ ብዙ ክፍተት ውስጥ እግዚአብሔርን ላያምነው ይችላል። ዝም ብሎ በአይምሮ ጠባይ እንዲህ እያሰበ ሂሳብ እየሰራ በቃ እምነት አጥቶ ሊቸገር ይችላል። ግን ጌታ በነገር ሁሉ የሚታመን አምላክ ነው። ስለዚህ ያመንነው በነገር ሁሉ ነው ወገኖቼ። ያመነም እመን ይባላል። ማመን ማለት ጌታን መቀበል ማለት ብቻ አይደለም። ሉዓላዊ አምላክ አለ ብሎ ማመን ብቻ አይደለም። አንዳንዴ ክርስቲያን ያልሆኑ ሰዎች እንኳ አንድ ኃይል አለ፣ ሁሉን የሚገዛ አንድ ፈጣሪ አለ፣ ልዕለ ኃይል የሆነ አንድ ሱፐር ናቹራል ፓወር አለ። እንዲሁ በጅምላው ይሄንን ይላል። ይሄንን የሚያምኑ ሰዎች በክርስቶስ የተገለጠውን እውነት ያምናሉ ወይ ይቀበላሉ ወይ? እሱ ሌላ ጉዳይ ሊሆን ይችላል። ስለዚህ እምነት ብለን ስንናገር የእግዚአብሔር ቃል በፈቀደልንና የእግዚአብሔር ቃል ባለን ነገር ሁሉ በጌታ መታመን ማለት ነው እምነት። እና ሽማግሌዎች ያው አምነው ነው መቼም ቤተክርስቲያን ውስጥ ሽማግሌዎች የሚኖሩት። ስላላመነ ሰው አይደለም ምከራቸው እያለ ያለ፣ ውጭ ስላሉ ሰዎች አይደለም። ግን ያመኑት ሰዎች እምነት እንዲኖራቸው ንገራቸው እያለን። አንዳንዱ ሰው በእምነት መንፈሳዊ ነገር ተቀላቅሎ ግን በግምት ሊኖር ይችላል። ቤተክርስቲያን ውስጥ ብዙ ነገሮቹ ዝም ብሎ በአእምሮ የተለኩ ሊሆኑ ይችላል። እምነት የጎደለው የህይወት እንቅስቃሴ ዝም ብሎ በስሌት በሂሳብ የተሞላ አእምሮ ሊኖረው ይችላል። ስለዚህ ረጅም ርቀት አይጓዝም፣ ይጎዳል። እንደዚህ አይነቱ ሰው መንገድ ላይ ይወድቃል። እንደዚህ አይነቱ ሰው። ስለዚህ ሽማግሌዎች እምነት እንዲኖራቸው ፍቅርም እንዲኖራቸው በቤተ ክርስቲያን ውስጥ በፍቅር እንዲኖሩ። ያለ ፍቅር አይሰራም እምነታችን። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት ነው ያለን። ይሄንን ነው ገላትያ 5 ላይ ቅዱስ ጳውሎስ የሚናገረው። ኤፌሶን ምዕራፍ 4 ቁጥር 14ም ላይ እውነትን በፍቅር የያዝን ራስ ወደሚሆን ወደ ክርስቶስ እንደግ ነው የሚለው። ሺህ ጊዜ የነጠረ አንዳንድ ሰዎች በጣም የነጠረ እውነት አላቸው፣ ግን በእልህ ነው የያዙት፣ በቁጣ ነው የያዙት፣ በስድብ ነው የያዙት። ብዙ ጊዜ እንደምናነሳው እየተሳደቡ አንተ ደንቆሮ ይሄ አይገባህም እያለ ጭምር ወንጌል መስበክ የሚፈልግ ሰው አሉ። በጣም ብዙ ሰዎች ሙልጭ አድርገው እየተሳደቡ እያዋረዱ ማለት እንደ እግዚአብሔር ቃል በፍቅር ለዛ ሰው ጥቅም በመራራት የእግዚአብሔርን እውነት ማቀበልና ልክ ጽንፍ እንደያዝንለት የፖለቲካ አቋም ወይም ደግሞ እንደ ኳስ ቲፎዞ እዛና እዚህ ተቧድኖ እየተተራረቡ እየተነቃቀፉ ሌላውን እያዋረዱ እውነትን ለማገልገል መሞከር ምንም ይሄ እውነትን መጣል ነው። ይህንንም ማስተዋል ያስፈልጋል። በመሰረቱ የእግዚአብሔር ቃል ዝለፍ ሲል ዝም ብለህ ተሳደብ ማለቱ አይደለም። በእውነት ሰዎችን ማንቃት በሚያስችል ሁኔታ መናገር እንጂ እንደ ወደቀውና ብዙ ችግር እንዳለበት በዓለም እንዳለው ክፉ በዛ መጠን ተሳዳቢ ሁን ማለት አይደለም። ስለዚህ ወገኖቼ እውነት በፍቅር ነው የሚያምረው። እውነት በፍቅር ነው የሚሰበከው። እውነት በፍቅር ነው የሚያዘው። በእልህ የያዝነውን በተንኮል የያዝነውን በአይምሮ ምጥቀት የያዝነው የሚመስለንን ነገር ማቅናት ይኖርብናል እና ሽማግሌዎችን አማኞች እንዲሆኑ በእምነት እንዲኖሩ ቤተክርስቲያን ውስጥ በቃ እምነት ውስጣቸው እንዳይጠፋ በሁሉ ነገር ሽማግሌዎች እንዲሆኑ ምከራቸው፣ በፍቅር እንዲኖሩ ምከራቸው፣ ደግሞ በመጽናት ይላል። ይሄ ነገር ይኸውላችሁ እስካሁን በዝርዝር ያነሳናቸው ነጥቦች ሁሉ እንደ ማሰሪያ ልንቆጥረው እንችላለን። የሺህ ፍልጥ ማሰሪያው ልጥ ሲባል ሰምታችሁ ታውቃላችሁ? ነው ፍልጥ ሲታሰር አታውቁ? መቋጠሪያው የሺህ ፍልጥ ማሰሪያው ልጥ ነው ይባላል።
እና በግልፋፊው ነው እንጨት ከተሰበሰበ በኋላ ታስሮ እንግዲህ መጫኛ በሌለበት ወይም ደግሞ ወፊቾ በሌለበት ወይም ገመድ በሌለበት በልጥ ይታሰራል። ልክ እንደዚሁ እዚህ ጋር የምናየው ነገር ልክ እነዚህ ነገሮች እንደ መጠቅለያ እንደ ማሰሪያ ልናየው እንችላለን። ይኸውላችሁ ልከኝነት የሆነ ሰሞን፣ ጭምተኝነት የሆነ ሰሞን፣ ራስን መግዛት የሆነ ሰሞን፣ በቃ የጋለ ዕውቀትና ማን ነው መንፈሳዊነት የሆነ ሰሞን፣ እምነት የሆነ ሰሞን፣ በቃ ፍቅርም እንደው በቃ በጣም በቃ ቸር በቃ አፍቃሪ ወዳጅ እንደው በቃ ፈገግ እያሉ መተቃቀፍም የሆነ ሰሞን አለ። በጣም የሆነ ቅርታ አድርጉልኝ እንደ ፍልሰታ ሰሞን ክርስትና ማለት የፍልሰታ ሰሞን ክርስትና በጣም ደስ ይላል። ምክንያቱም ሁሉም ካልጋ ይወርዳል፣ ሁሉም በቃ በደንብ ሱባኤ ይይዛል እና የሱባኤ ጊዜ ክርስትና በጣም ብዙ ሰው በቃ አሁን በጾም ከንቱ አታናገረኝ ይላል እና ክፉ አታናገረኝ ይላል እና ልክ እንደዛ ሰሞን ይሄን ሰሞነኛ መንፈሳዊነት አለ። ሰሞነኛ በቃ ቅልስልስ ማለት ሰሞነኛ በቃ የሆነ ጊዜ በቃ ልውጥውጥ እንላለን፣ ሌላ ሰው እንሆናለን። ደግሞ አለ በቃ ሲፈታ አብሮም ይፈታል። በቃ ከዛ ሁኔታ ከዛ አትሞስፌር ስንወጣ ሌላ ፍጥረቶች በቃ ሌላ ፍጥረት። በመሰረቱ ልንገራችሁ በእውነት በክርስትና ውስጥ ጸንቶ እንዳለመገኘት ደዌ የለም። እስከ መቼ ነው ከጌታ ጋር የምንኖረው? የአንድ ዓመት የሁለት ዓመት የሶስት የአራት ዓመት ኮንትራት አይደለም ከእግዚአብሔር ጋር የያዝነው። አንድ ሰሞን በቃ ስትር ብለን መንፈሳውያን በቃ ምንገርም ደግሞ ጭልጥ ድራሻችን ይጠፋል። እኔ በእውነት በእግዚአብሔር ፊት የሚቆሙ ተመሳሳይ በሆነ ጤናማ ህይወት ጸንተው የሚኖሩ ሰዎች በጣም ያስቀኑኛል። እድል ነው እንዲህ የሆናችሁ ሰዎች እግዚአብሔርን አመስግኑ። ማለት በከፍታም በዝቅታም በየትኛውም ሁኔታ ውስጥ በቃ ቀጣይ የሆነ ድርብብ ያለ ጤናማ ህይወት በጣም አስፈላጊ ነው። አንዴ ሃይፐር እየሆኑ ዝም ብሎ እንደ ምርቃና እንዲህ ተሳክረን በቃ ሁሉ ነገር ውስጥ በቃ እኛን ደግሞ የሆነ ጊዜ ደግሞ ጥራሻችን ቀዝቃዛ ውሃ የተደፋብን ይመስል ከስከስ በቃ በጣም አደገኛ ነው። በመልካም ነገር መጽናት ሐዋርያው በብዙ ቦታ ጴጥሮስም ይህንን ያነሳዋል። ሺህ ጊዜ እምነት ቢኖርህ በእምነት ካልጸና፣ ፍቅርም ብትሆን በፍቅር ካልጸና፣ ራስን መግዛትም ቋሚ ካልሆነ፣ የሆነ ጊዜ መንፈሳዊነት ከሆነ፣ ጭምትነትም ታማኝነትም ቢሆን ወቅታዊና ጊዜያዊ ከሆነ የዘላለሙን አላስተዋልነውም፣ ቀጣዩንና ዘላቂውን አላየነውም ማለት ነው። ይህን ማስተዋል ይኖርብናል እና እንዲህ እንዲሆኑ መከራቸው ይላል። አሮጊቶች ጋር ሳልደረሰ አለቅብኝ ጊዜው እና እናቶች ወይም አሮጊቶች ይላል፣ ቆነጃጅት ይላል፣ ጎልማሶች ይላል። አንብቡት እናንተ። የጌታ ጸጋ ይብዛልን። በእውነት ጌታ በፊቱ ጤናማ በሆነ ነገር መጽናትን፣ ራስን በመግዛት በልከኝነት፣ በጭምተኝነት፣ በእምነት፣ በፍቅር መጽናትን ይስጠን። ጽናት የእነዚህ ሁሉ ነገሮች መቋጫና መቋጠሪያ ነው። ጸጋው በነገር ሁሉ ይደግፈን።